አመሸው ጉርኔ ገባት ምን እስካሁን አመሸው ካንቺ ጋር አለመጨቃጨቅ ታይንስቲ ሁሌ በወጣው ቁጥር አትጨቅጭቅኝ አንቺ ትንሽ እንኳን አታዝንልኝም እንደዚህ ነው ሰላንተ ስጨነቅ እኔና አንቺን እኮ የማያስማማንን ጉዳይ ነገርኩሽ አይደለ ይሄ ልጅ እስካላስወረጅ ድረስ እኔና አንቺ ሰላም ፈጥረን መቀመጥ አንችልም መኖርም አንችልም አንድ ላይ ምን ማለት ነው አስወረጅ ማለት ለጤና አታስብም ማለት ነው መጀመሪያ ማን አንቺ እኔን ያይሽ አርግጅ አለሽ በዚህ ኑሮ ውድነት እኔና አንቺ አንድ ላይ ልንኖር እንችላለን ሊያውም ልጅ ተጨምሮ ይሄ ነገር ማሰብ የነበረብሽ ቀድመሽ ልጅ ስትወልጂ ነበር ስንጋባ እኮ እንደዚህ አልነበርክም ምን ሆነክ ነው ራስሽ ያመጣሽው ጣጣ ነው ይሄ ልጅ እኮ የኔ ልጅ ጭምር አይደለም አንተም ጭምር ነው እኔ አያገባኝም በእናትሽ እኔና አንቺ ሰላም ልንፈጥር አንችልም ይሄ ልጅ አስወርደሽ ካልጠበቅሽኝ እኔና አንቺ እንደ ድሮ መቼም ልንሆን አንችልም ናምሽተ መጣ የኔ ፊት ለማየት ነው ሰክረና ናምሽተ የምትመጣው አንቺ ፊት ከማየት እዛ ውጪ ባድር ራሱ ይሻለኛል አጨቅጭቅኝ ሁለተኛ በቃ እንዳልቀሰቀስ እኮ ተኛ ብዬ ነው ቁርስ እየጠበቅኩ ነበር ቁርስ ማቅረብ መሰለኝ እንኳን ከአንቺ ጋር ልበላ ፊትሽንም ማየት ያስጠላኝሽ እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል አይዟችሁ አትጨነቁ ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል ለልደት ቢሉ ለምርቃት ለአንቨርሰሪ ቢሉ ለአራስ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል ከናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው ፒኬ ሰርፕራይዝ ዴሊቨሪ እንዴት አልሽ ሚሪዬ? ደህና ነሽ? አይ እንኳን መጣሽ። ናፍቀሽኝ ነበር። ምን ሆነሽ ነው? አረ ምንም አልሆንኩም። ያው እርግዝና ጸባይ ነው። እንደውም ደብሮኝ ነበር እንኳን መጣሽ። እንደውም ተነስተሽ ይሻላል። አረ ቆይ ቁጭ በይ አንቺን ላወራሽ ነው የመጣሁት በዚህ ሰልፍ።
እንዴ ምን ሆነሽ ነው? አውዳክም ቤት ነኝ እንዴ? ያማመሽ ነው? ኧረ አላመመኝም፣ ደህና ነኝ። ምን ወንድም የለም እንዴ? ስራ ሄዶ ነው። እና ምን ነው ጉስቁል ብለሻል? ኧረ ምንም አገግዝና። ግን አንቺ እንዴት ነሽ? ግን ለምን ፍቅ ብለሽ ነበር እንኳን መጣሽ። ሻይ ምናምን ላፍላ ምሳሌ አቅርብና። ኧረ ቆይ ችግር የለውም። ደህና አይደለሽም እንዴ? ከዳኒ ጋር ደህና አይደላችሁ? አይ ደህና እንደውም ሰሞኑን በልቤ ተንከባከበኝ ነው። እንደውም ትንሽ ጸባይ ተቀይሮ ንገሪኝ አደርኩኝ። አይ ደህና ነን። ቤት ሁሉም ደህና ናቸው? ደህና ናቸው። መስከረም እኔ እኮ በዚህ በኩል ሳልፍ እኮ ልጠይቅሽ ብዬ እኮ ነው የመጣሁት። እንኳን ጥሩ አድርገሻል። እኔ አሁን ልሂድ፣ መጥቼ እጠይቅሻለሁ። እሺ ትንሽ አትቀመጭም? ትንሽ አትጫወችም? ኧረ ችግር የለውም ቁጭ በይ። እሺ ልሻኝሽ። ሄሎ ዳኒ። ሄሎ ሜሉ፣ እንዴት ነህ? አለሁ። እንዴት ነሽ? አለሁ። ሰላም ነው? ይመስገን። ዛሬ ከየት ተገኘሽ? አይ በዚህ እኮ ሳልፍ እኮ ጎራ ልበል ብዬ ስመጣ ቤት የለም። ማንቾ ብቻ ናት። አዎ እባክሽ ትንሽ ለስራ ወጣ ብዬ እኮ ነው። እና እንዴት ነህ? ስራ አሪፍ ነው? ስራ አሪፍ ነው። አንቺ ጋር ስጠፍሻለሁ። ኧረ አለሁ። አልጠፋሁም። ስራውኝ ነው። አይ ጥሩ አደረግሽ። እና ምን ሆናችሁ ነው? ቤት ሰላም አይደላችሁ እንዴ? እንዴ ኧረ ሰላም ነን። ምን ነው? አይ ልጅቷ ፊቷ ምናምን ሰላም አትመስልም። ምን ነው ሰላም አይደለንም ብላሽ ነው? አይ እሷ እንደዛ አላለችኝም፣ ግን ፊቷ ይናገራል። ቁስቁል ብላለች። አይ ሜሉ፣ እሱማ ታውቂ የለ የእርግዝና ባህሪ እኮ ነው። እየተንከባከብካት አይደለም መሰለኝ። ኧረ በፍፁም እንዴ አይደለም አለችሽ እንዴ? አይ እሷ እንደዛ አላለችኝም፣ ግን ፊቷ ይናገራል። ያው እንግዲህ እርግዝና ጫጭኗት ይሆናል። እኔ ግን በተቻለኝ መጠን እየተንከባከብኳት ነው። እና ይሄንን ካወቅክ በደንብ ተንከባከባታ። እርግዝና ከሆነ እኮ ሴት ልጅ ነች። አሁን በዚህን ሰዓት እንክብካቤ ያስፈልጋታል አይደለም እንዴ? እሱማ እኮ ልክ ነሽ። እየተንከባከብኳት ነው። እስካሁኑ በቂ ካልሆነ ደግሞ በደንብ እንከባከባታለሁ። አዎ የድሮዋ መልክ ተነሳብኝ መሰለኝ። ኧረ ሜሉ እንደዛ አይደለም እንዴ? እሺ በቃ ለማንኛውም በዚህ ሳልፍ ላገኛችሁ ብዬ ነው። ስመጣ ቤት የለህም፣ እደውልልካለሁ። እንገናኛለን። እሺ በቃ እንገናኛለን። እንዴት አመሸህ ዳኒ? ምን አገባሽ ደግሞ? አንቺ እያለሽ ምን ሰላም አለ? ደግሞ ዛሬ ምን ሆናል? ዝም በይ እባክሽ ወደዛ። ደግሞ ለእህቴ ምን ብለሽ ይነገርሻል? ምንም አላልኳትም። መጣች ሰላም ትለኝ መጣች። ትንሽ ቁጭ ቤት አልኳት። ምን ሄደች? ሲጀመር አንቺ እኔና ቤተሰቤን ለማቆራረጥ ነው ሀሳብሽ አይደለ? ምን ያልኳት? ምን አለች? ያልሻትንማ አንቺ ራስሽ ታውቂያለሽ። ዳኒ አይንከባከበኝም፣ ያጎሳቁለኛል፣ ብዙ ነገር ነው ያልሻት። ደውላ እስክትነግረኝ ድረስ አንቺ ምን ብለሻት ነው? ነው ወይስ ከቤተሰቦቼ ጋር ያለኝን ነገር አንቺ ማቆራረጥ ነው የምትፈልጊው አይደል? ከቤተሰቦቼ ጋር ማጣላት፣ በሰዎች ዘንድ ያለኝን ክብር ዝቅ ማድረግ ነው የምትፈልጊው? እኔ ምንም ያልኳት ነገር የለም። ዳኒ እየተንከባከበሽ አይደለም ወይ ስትለኝ እንደውም ደህና ነኝ ጥሩ ላይ ነን ያለ ነው ያልኳት። ዝም በይ እባክሽ፣ አስመሳይ ነሽ እባክሽ ወደዛ። ሁለተኛ እንደዚህ አይነት ነገር ከቤተሰቤ ጋር ብትነጋገሪ የመጨረሻችን ነው የሚሆነው። ገበናውን በሸፈንኩለት ላይ ባሳጨ እንዴት ዋልሽ? እንዴት ዋልሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ደህና ነሽ? አለሁ። እየለቀምሽ ነው? አዎ። ወደ ስራ ነው? ወደ ስራ እኮ እየወጣሁ። እኔ የምልሽ ወይ ከባለቤትሽ ጋር ግን ሰላም አይደላችሁም እንዴ? ሁልጊዜ ስትጨቃጨቁ ሰማችኋለሁ። አረ ደህና ነው እንዴ? እንደዛ ሰው ሁሉ እስኪሰማ እየተጨቃጨቃችሁ ሰላም ነን ማለት አይከብድም? ያው እንግዲህ ደህና ነኝ ከማለት ውጪ ምን አማራጭ አለኝ እናቴ? ይገባኛል፣ ግን ማለት ተዋዳችሁ አይደለም እንዴ ተጋባችሁት? ምንድነው የሚያጨቃጭቃችሁ? ይሄ ልጅ እንዲወለድ አይፈልግም። ለዛ ደስተኛ አይደለም እንዴ? እሱ ሳያቅ ነው እንዲያረግሽው? እንደዛ ሳይሆን ከጊዜ ሂደት የመጣ ጠብ ነው። ከሆነ ጊዜ በኋላ ተቀየረ። ገባኝ። እና እሱ ልጅ በመወለዱ ደስተኛ አይደለም እያልሽኝ ነው? ታዲያ እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥሉት? ማለት ነገሩ እኮ ጭቅጭቅ ብቻ አይመስለኝም ፊትሽ ላይም
ማየው ነገር ጥሩ አይደለም። ያው ከጊዜ ሂደት ይለወጣል በሚል ተስፋ እንግዲህ የጠበቁት ነው። ይለወጣል ብለሽ ስትጠብቂ ራስን ማጣት አለ። እሱን አስቢበት እሺ። እሺ ካልሆነ ለምን ወይ አትተይም ማለት በቃ ማትስማሙ ከሆነ እስኪገልሽ ነው የምትጠብቂው? እንደዚህ እንደሚወራው እኮ ቀላል አይደለም። እሱስ ልክ ነሽ። ሁሉም ሲገባበት ነው የሚያውቀው። ለማንኛውም ሁልጊዜ ድምጻችሁን ስለምሰማ ምንድነው ብዬ ነው። የሚያስፈልግሽ ነገር ካለ ማግዝሽ ነገር ካለ አለው። እሺ አመሰግናለሁ። ችግር የለውም። በይሽ ሰላም ወይ። ሰላም። እሺ ሄሎ። አቤት፣ ምን ፈለግሽ? ዳንኤል ትንሽ አሞኛል እና እኔ ምን ላድርግሽ? የራስሽ ጉዳይ ነው። ሄሎ ሄሎ። ሄሎ ሄሎ። አናይ ሜሪ፣ ምን ሆነሽ ነው? ትንሽ አሞኛል። ድረስልኝ። መጣሁ። አሁን ነው መጣሁ። ጠብቂ። ቶሎ በይ። ነው? ደህና ነሽ? ኧረ ትንሽ እያመመኝ ነው። እዚህ ጋር የወጋት ስሜት እየተሰማኝ ነው። አይዞሽ፣ ባጃጅ ይዤ ነው የመጣሁት። በቃ ተነሽ፣ ወደ ሐኪም ቤት እንሂድ። ቀስ በይ። ቆይ ቀስ እሺ። ቀስ ቀስ እንዴት ነሽ? አሁን ደህና ነሽ? ቆይ ለምን የተፈጠረው ነገር ማን ነግሪኝ? ከዳኒ ጋር ሰላም አይደላችሁም እንዴ? ሰላም ነው። ምንድነው ሰላም ነው? ሰምቻለሁ እኮ ዶክተሩ ያለውን ቃል በቃል። ምግብ እየበላሽ አይደለም፣ ልጁ እየተጎዳ ነው። ለልጁ እንኳን አታስቢም? ለምን ደግሞ አትነግሪኝ? ወሬ ማማት እንዳይሆንብኝ ብዬ ነው እንጂ ከዳኒ ጋር ሰላም ነው። ነገ ጠባ ጥቅጭቁ ማለት ቤት በምክንያት ነው የምትጨቃጨቁት? ይህ ልጅ ከተረገዘ በኋላ ዳኒ ትንሽ ደስተኛ አይደለም። መጀመሪያ አያስብም ነበረ? ምን ማለት ነው? ሰላም አናውቅም። በገቡን ተጣጣ ጭቅጭቅ ነው። እና አንቺ እንደዚህ እስከምትሆኚ ድረስ መተሽ አታማክሪንም? እኛ ቤተሰቦችሽ አይደለንም እንዴ? ቢያንስ ሌሎቹን ከፈራሽ እኔን አታማክሪኝም? ቆይ እኔማ እሰራለታለሁ።
ሀና ሀና አንቺ ሀና አሰማም እንደ ይችላል ስሚ ሀና የት አባቷ ነው ለሞቺ ዘልዘላ ጭራሽ ከቤት እየወጣች ምን ማለት ጀመረች? ስልክ ማታናታም ጨራሽ የት አባቷ የራሷ ጉዳይ ነው። ትመጣ የለን አመጣችም ጭራሽ እንደ ጎረምሳ ውጭ እያደረች መጣት ጀመረች። አሁን ደግሞ ጭራሽ ስልኳን አይሰራም። ክርስቲያንና የምታውቀው ነገር ሜላት የምታውቀው ነገርማ ይኖራል። መደወል አለብኝ። ሄሎ ሄሎ ሜላት፣ እንዴት አደርክ? እንዴት አደርሽ? አለው። ምን ነው በጠዋት? አይ ሀና አንቺ ጋር ናት እንዴ? ሀና እንዴት እኔ ጋር ልትሆን ትችላለች ብለህ አሰብክ? አይ ትናንትና ማታ ስገባ ጀምሮ ቤት የለችም እና አንቺ ጋር ከሆነች ብዬ እኮ ነው። ታዲያ እሱን እኮ ፈለግ የነበረብህ አንተ ነህ። እኔ ጋር የለችም እና የት ሄዳ ነው ታዲያ? ስልኳንም ጠዋት ማታ ይሰራ ነበር፣ አሁን ደግሞ ጭራሽ ተዘግቷል። እንዴት ላቅ እችላለሁ እኔ? እንዴ አንቺ ጋር አይደል እንዴ የምትቀራረቡት? ከአንቺ ጋር አይደል እንዴ ጓደኛሞች? የምትሄድበትን ቦታ እንዴት ሳትነግርሽ ትሄዳለች? እኔ ምንም አውቀው ነገር የለም። ምናልባት ሳትነግር የሆነ ቦታ ሄዳ ሊሆን ይችላል። ሂድና ፈልጋት። እሺ በቃ ለማንኛውም እሺ ቻው። አሁን የት አባቷ ሄደች ይባላል ታዲያ? ሜላትም ማታ ከሆነ የት ሄደች ብዬ እፈልጋታለሁ። ጠይቀውም ሰው የለም፣ ከማንም ጋር ልቀራረብ። ምን አባቴ ነው የማደርገው? ለራሴ ማንስ መስሏት ነው እንዴ? እሷ ደግሞ መለምና መሰራት እንዴ? እንዴት ነው የሚደረገው ነገር? ሰራት እንጂ ምን ይለና ያው ሄሎ ሜሎ። ሄሎ ዳኒ፣ እንዴት ነሽ? አለሁ። ሰላም ነው አለሽ አይደለ? አለን። እስቲ በእናትሽ አንድ ነገር ላስቸግረሽ በእናትሽ። ምን ነበር?
አንድ አፍታ መተሽ ምሳ ነገር እንድትሰሪልኝ ነበር። ወይ አልችልም። እንዴ ምን ነው በእናትሽ? እኔ እኮ ስለከበደኝ እኮ ነው ሞክሬው ትንሽ አይኔንም አቃጠለኝ። ለዛ እኮ ነው። አልመጣም፣ አልችልም። ኧረ በእናትሽ አታስቸግሪኝ። ምን ችግር አለው? አንድ አፍታ መተሽ ብትሰሪልኝ። ወይ እኔ አልችልም፣ አጨጭቀኝ፣ ስራ ላይ ነኝ። እሺ በቃ ተይው፣ ታካብጃለሽ። ከዚህ ሁሉ ተነስቼ ወጥቼ በራስ ምን አሰቃየኝ ከዚህ ጋር። እኔማ በእናትሽ አንድ ነገር ላስቸግርሽ ነበረ። ምን እንደምታስቸግረኝ? እዚህ ቤት ውስጥ ታውቂያለሽ፣ አንዳንድ ነገሮችን ምግብ ምናምን ለመስራት ቤት ማጽዳት ምናምን እየተቸገርኩኝ ስለሆነ እሷን ነገር አንዳንዴ እየመጣሽ ከበር ብታደርጊልኝ ምግብ ብታበሲልኝ ብዬ እኮ ነው። ትቀልድ የለ እንዴ? እኔ እኮ ስራ ትቼ ነው የመጣሁት። እየቀለድክ ነው እንዴ? ምንድነው ታዲያ የሚያስቆጣሽ እንዴ? በስርዓት አይደል የጠየኩሽ? ምን አለ አንዳንዴ እየመጣሽ ብታበሲልኝ እኮ ያልኩሽ። መጀመሪያ እሷን ስታባራት ይሄን ማሰብ ነበረብህ እንዴ። በቃ እኔ እናላወቅኩም ነበረ። ምን ችግር አለው ሚሉ? ካላወቅክ እያበሰልክ ብላ። ኧረ በእናትሽ ቀልደኛ ቀልዳለህ እንዴ? ስራ ትቼ እኮ ነው የመጣሁት። እሺ ምንድነው ታዲያ እንዴ? ተቀመጪና ነው እኔ አያገባኝም። በእናትሽ እኔና አንቺ ሰላም ልንፈጥር አንችልም። ይሄን ልጅ አስወርደሽ ካልጠበቅሽኝ እኔና አንቺ እንደ ድሮ መቼም ልንሆን አንችልም። እና አምሽተህ የምትመጣው የእኔን ፊት ለማየት ነው? ሰክረና አምሽተህ የምትመጣው? አንቺ ፊት ከማየት እዛ ውጪ ባድር እራሱ ይሻለኛል። አጨቅጭቅኝ ሁለተኛ በቃ። ትንበይ ባክሽ፣ አስመሳይ ነሽ ባክሽ። ወደዛ ሁለተኛ እንደዚህ አይነት ነገር ከቤተሰቤ ጋር ብትነጋገሪ የመጨረሻችን ነው የሚሆነው። ሰላም ዳን እንደነሽ መጣሽ? ይኸውልህ እንደ ባለፈው ለመቀለድ ከሆነ የጠራኝ ስነ ስርዓትን ያዝ። እሺ ስርዓት እቺ ነው የመጣሁት። አይ እኔ እንኳን ለቀልድ ምናምን ሳይሆን የጠራሁሽ ያንቺ ነገር በጣም ስላሰበኝና በቃ በጣም ስለጨነቀኝ የጠራሁሽ። ወደ ስለጎደለብህ ነው? ኖ አረ እንደዛ አይደለም። ያለሷ በጣም በቃ መኖር እየከበደኝ ነው። ላይፍን በጣም ከብዳኛለች ያለሷ እና በቃ በጣም ናፍቃኛለች። እና ትኖርበታለች ያልኩበት ቦታ ነው ሄጄ ፈለኳት፣ ላገኛት አልቻልኩም። አንደኛ ነገር በቃ ልጅም ገና ሊወለድ እየደረሰ ስለሆነ በጣም ናፍቆኛል። ሁለቱም ናፍቆኛል። እና አንድ ነገር እንድትይኝ እኮ ነው እንድታማክሪኝ ነው ነገር በቃ የጠራሁሽ። አንተ ትቀየራለህ ብሎ ማሰብ ከባድ። አረ አይደለም እንደዛ አይደለም እኮ ሜሪ። ምናልባት ክፍለ ሀገር ልትሆን ትችላለች ቤተሰቦቿ ጋር ነው። እዛ አብረን እንድንሄድና ይዘናት እንድንመጣ እኮ ነው። እግሯስ ደግሞ ልቄ ይቅርታ እጠይቅሃለሁ። እኔ በጣም ናፍቃኛለች። እውነት ነው የምልሽ። ከልብ ከተቀየርክ እዛ መሄድ አይጠበቅብህም። ምን እያልሽ ነው እንዴ? ያለ እሷ ኑሮ እያልሽ ነው? ያለ ልጅ ኑሮ እያልሽ ነው? ልጁም እኮ ያለ እናትና ያለ አባት እኮ ማደግ የለበትም። እኔ እኮ ጠላት አይደለሁም እህት ነኝ። እንዴት ነው እንደዛ ማስበው? እና ምንድን ነው ታዲያ የምትይው? ታዲያ ያንተ እሷን ተግባር ለመፈለግ ገርሞ እዛ መሄድ የለብንም የምትይው? አይደለም አና እኔ ጋር ነው ያለችው። የምርሽን ነው? አዎ። ወይኔ እንግዲህ በጣም አመሰግናለሁ። እና ኧረ እንዴት ነው እስካሁን የደበቅሽኝ? አንቺ በጣም ጨካኝ ነሽ። እሺ
አይደለም ድርጊትን ምን አክል እንደተቀየርክ ለማወቅ ብለን ነው እኔና እና አይነ ነገር ያደረግነው። ቤተሰቦች ጋር ነው ያለችው እናትሽ? ቤተሰብ ጋር ነው ያለችው። እናትሽ በቃ እኔ ምንድነው ነው ቁጭ በል እኔ ይዣት እኔ ይዣት መጣ። እሺ ቶሎ በይ ቶሎ በይ በጣም ናፍቀኛል። አንቺ እንዴት ነሽ? በጣም ናፍቆኛል። በጣም ይቅርታ እሺ፣ እስካሁን ላስቀየምኩሽ ነገር በሙሉ በጣም ይቅርታ። እንኳን ደስ አላችሁ። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ